ምን ነው የሜሲ ደጋፊ ምን ነው የ2022ቱን የሜሲን እንዲህ ተጎራርሰን እንዳልበላን ምን ነው ለሮናልዶ ጊዜ ቂጥን ወተፈከ ምን ነው ጭራሽ ደግሞ እንደ ሐሳቢም እኮ የሚሰራው እኮ አለ ፖርቱጋል እንደተበላ ሮናልዶ ቤንቹን ምናምን ብሎ የሚተነትን የኛ መንሱር አብዱልቀኒ አንተ አላዛር አስጉዶም አይደለም እውቀት ፈሰሰብኝ በእናትህ የኛ ሐሳቢ ቂጥን አትወጥፍ እሱ ይበቃናል እኛ እንዴት እንደምንበላ አሳያለሁ ቂጥን ብቻ አትወጥፍ አረ በጣም ተሰፍራለ እናቴ በጣም አልጄሪያ እኮ ነው ኮንጎ ራስ ሜሲ ሰው ስለመሆኑ ጠጋ ብለን አጥንትና ስጋውን ነክተን ልናረጋግጥ ይገባል። ምድራችን ላይ አይቻሉም፣ አይደረጉም፣ አይፈጸሙም፣ አይሆኑም የተባሉ ነገሮች በሙሉ ሆኖ አድርጎ ችሎ አሳይቶ እኔ ካመንኩ ቆይቻለሁ። እማታምኑ ሰዎች ግን እነግራችኋለሁ፣ እመኑኝ፣ ሜሲ ሰው አይደለም። እንዴት አደራችሁ? እንግዲህ ዛሬ ሶስት ነገር ለመጡት ሶስት ገባችኋል። አንደኛ ሜሲ በጣም ይችላል። ሁለተኛ ሜሲን ሳታጣጥሉ ሌላ ሰው ማድነቅ ትችላላችሁ። ሶስተኛ ደግሞ ሜሲ ስቲል እንደዚህ የተጫወተ ካላሳመናችሁ እንደሚችልና ያለሙ ምርጥ መሆኑን ካላሳያችሁ ወር ካልገባችሁ እናንተ በቃ ድድብ ናችሁ። ብቻ ለማንኛውም በዚህ አመት ሜሲ ቢያሳምናችሁ ደስ ይለኛል። ይሄንን 3 ኮከብ 4 ያደርጓል ብዬ አምናለሁ። አርጀንቲና በጣም አሪፍ ቡድን ነው፣ እናያለን። ይኸውላችሁ ከሆነ ይሆናል ነው በቃ፣ ካልሆነ አይሆንም። በቃ ይሄ ነው ዋናው ነገር። በቃ በደንብ አስቤ የዛኔ አርጀንቲና እኔ እግዚአብሔርን የዛኔ አርጀንቲና እንደዛ ስትሸነፍ መጀመሪያው ጨዋታ ላይ ወርልድ ካፕ ትበላች ብሎ ይጠበቀ ነበር ወይ? አንድም ሰው አልነበረም። ስለዚህ እዚህ ጋርም ሆይናት ሊሆን የማይችልበት እድል አይኖርም። አይ ነው አንዳንድ ችግሮች አሉ። እንደዚህ ይሄ መላጣ የሆነ ማናጀር ደግሞ የማያስተካክለው ከሆነ ጭራሽ ነው ማጠብቀው። ለምን በዚያ ጨዋታ ማለት ነው የትም ሊያደርሳት እንደማይችል እኛ እናውቃለን። ሁሉም የተጫዋቾች ደግሞ ያናድኝ ለክለባቸው ምን አይነት ተጫዋቾች ይጫወታሉ። እዚህ ሲመጡ የለም ፎርማቸው ሙትት ያሉ ማርያም ምን አለ አንተ ፖርቹጋላዊ ባትሆን የሆነ ሌላ እንደው ፈረንሳይ ምናምን ነገር ብትሆን እኔ ስንት ትበላ ነበር። እዚህ የተቃጠልኩትኝም በዛ ነው። በቃ ከሆነ ይሆናል ነው በቃ። ይሄ ደግሞ ላይሆን የሚችልበት የሚስተካከል ነገር ነው። ይሄ ማስተካከል የሚቻል ከሆነ የእውነት ይቻላል። አርጀንቲና ተጫዋቾች ለሜሲ ይሞታሉ። ፖርቹጋል አሰልጣኝ እግዚአብሔር ጭንቅላት ውስጥ በረሯል። ሮናልዶ ደጋፊዎች፣ እኔ ደግሞ ሪስፔክትፉል በሆነ መንገድ ጥያቄ ልጠይቃችሁ። የመጀመሪያ ጥያቄ እናንተ እንዳላችሁት የሜሲ ቲሜቶች ለሜሲ በጣም ሪስፔክት አላቸው፣ የሮናልዶ ቲሜቶች ደግሞ ለሮናልዶ ሪስፔክት የላቸውም ብላችሁ እኔ አላምንበትም። እናንተ ያላችሁት ግን ለምንድን ነው ይሄ የሆነው? ይሄን ጥያቄ ለምንድን ነው ሪስፔክት ያላደረጉት? ይሄን ጥያቄ መልሱልኝ። ሁለተኛ ጥያቄ ደግሞ ሮናልዶ ስትራይከር ነው አይደል? አጥቂ ነው አይደል? ጎል ከማስቆጠር ውጪ ሌላ ነገር ምን ሊያደርግ ይችላል? ይሄንንም ሪስፔክትፉል በሆነ መንገድ መልሱልኝ። ሶስተኛው ጥያቄ ደግሞ የፖርቹጋል ኮች ብዙ ይታማል፣ ጥፋተኛም ተደርጎ ይታያል። ኔሽንስ ሊግ ያሳካችሁት ከሱ ጋር ነበረ። እኔ ጥያቄ ምንድነው የፖርቹጋል ኮች እንደፈለገው ሊደርሺፑን ማኔጅ ማድረግ ይችላል ወይ? ሮናልዶን ቤንች አድርጎ የፈለገበት ቦታ አድርጎ ማጫወት ነፃነት አለ ወይ? ይሄን ጥያቄ መልሱልኝ። እነዚህን ጥያቄዎች በስድብ ሳይሆን በእውቀት በማስረጃ መልሱልኝ። አመሰግናለሁ። በክርስቲያኖ ሙድ ለመያዝ የሚያስችል አንጀት አላችሁ ባላ ማለት የሜሲ ዳይ ሃርድ የሜሲ ፋን ልትሆኑ ትችላላችሁ። እሺ ከዛ የትላንትና የሜሲን ምሽት ካያችሁ በኋላ ሮናልዶ እንደዚህ ሲንከራተት አይታችሁ ለመሳቅ ለመደሰት እሰይ ምናምን ለማለት የሚሆን ሞራል አላችሁ? የኳስ አፍቃሪ ሆናችሁ የሜሲ እንኳን አፍቃሪ ሆናችሁ ይሄ አረ ቢስሚላ እንዴት እንዳሳዘነኝ ይሄ ማርቲኔዝ የሚባል አሰልጣኝ መውጣት አለበት። አንደኛ ምንም አልገባውም፣ ምን አይነት ተጫዋችም እንዳለው አልገባውም፣ ለምን እንደሚጫወቱም አልገባውም፣ ከማን ጋር እንደሚጫወት ሲጀመር አሰልጣኝም አይደለም ወይ ዶ ራግቢ አሰልጣኝ እንጂ ሲያስጠላ ማለት ነው። ከዛ ደግሞ አረነ ብሩኖ ምንድነው የሚያደርጉት በርናርዶ ምናምን ቢስሚላህ
አሁን ደግሞ መጥተው ምን ይሏቸዋል መሰላችሁ? አርጀንቲናና ሊዮኔል ሜሲም 2022 ላይ መጀመሪያውን ጨዋታ ከሳውዲ አረቢያ ጋር ተሸንፈው ነበር ይሏቸዋል። አረ በእናታችሁ አትቀልዱ እንጂ ሁላችሁ ሜሲ ላይ አይደለም ቡድናችሁ ላይ ፎከስ አድርጉ። ፖርቹጋል ማለት ነው እንደ አርጀንቲና ለሜሲም ለሀገራቸውም የሚዋደቅ ተጫዋች የላትም ፖርቹጋል። አለቀ። ሲቀጥል ይህንን ዋንጫ ማለት ነው የምታሳኩት ሁለት አማራጭ አላችሁ። አንደኛው አሰልጣኙን አባሩት። አይሆንም፣ አይችልም። ያሰልጣኝ ታክቲክ የማያውቅ ሰው ከዲሞክራቲክ ኮንጎ ጋር 0.6 ኤክስጂ ጋይስ ኤክስጂ 0.8 አረ እንዴ ኦልሞስት 1000 ጎል ለማግባት የተቃረበ ተጫዋች እና የፕሪሚየር ሊጉ ሂስትሪ የሰበረ አሲስት ብራን ተጫዋች ይዞ 0.6 ነው። ሁለተኛው አማራጭ ክርስቲያኖ ሮናልዶን ቤንች አርግ። እመነኝ ክርስቲያኖ ሮናልዶ ቤንች አርግ። ከብዶታል። በቃ ኦቬስሊ አይታችሁታል። ከብዶታል። ሁለት እድሎች አግኝቶ ነበርና ሰቃቀላቸው። በቃ አልሆነም። አይዟችሁ ግን ፖርቹጋልን ከሮናልዶ ውጪ ማየት የሚፈልገው የፖርቹጋል ዜጋ ብቻ ነው። ከዛ ውጪ ሲአር7ም ብሎ ነው ሁሉም ሰው ስቴዲየምም የሚገባው ሮናልዶ ፖርቹጋልን የሚደግፈው። ስለዚህ ፖርቹጋል ስኬታማ እንድትሆን ከተፈለገ ይሄ ማንከሽከሻ የሆነ ሰውዬ ነገ አይደለም ዛሬ ነው መባረር ያለበት። ምክንያቱም የፖርቹጋል ጠላት ሌላ ማንም ሳይሆን ይሄ ራሱ ሰውዬው ነው። ያንን ሚድፊልድ ይዘ 0.6 ኤክስጂ ይዘ መውጣት ማለት ወንጀል ነው፣ ያስቀጣል። ሚድፊልዱ በጣም ጥሩ ከመሆኑ የተነሳ የትላንቱ ጎልም የተገኘው ከሚድፊልዱ ነው። ያ ቻንስ ክሬት ማድረግ የማይችል ሚድፊልድ ግን ትላንት ያየነው ሚድፊልድ ግን ስታክ አድርጓል። ይሄ ሰውዬ ጨርሶለታል ቲሙን በቃ። ስለ የመጀመሪያ ጨዋታ ነው። ኦፍ ኮርስ የመጀመሪያ ጨዋታ ብዙ ጊዜ ወደ ሪትም እንድትገባ የሚያደርግህ ነው፣ እያሟመክ እንድትሄድ። ግን የትላንቱ የቀዘቀዘ ወደፊትም የሚቀዘቀዝ አይነት ፍንጭ ያለው ቲም ነው የሰጠ ያሳየው። ዲአር ኮንጎ በ5 ባክ ላይን የተጫወተው በ6 ባክ ላይን እንኳን ቢጫወት ያ ሚድፊልድ ቻንስ ክሬት አድርጎ ጎል እንዲቆጠር ማድረግ የሚችል ነው ካላስ። እና ይሄ ሰውዬ ዛሬ ካልተባረረ በስተቀር ፖርቹጋልና ሮናልዶ ስኬታማ የመሆናቸው ነገር እኔ ከምድብ ታልፋለች። ከዛ በኋላ ግን ጋራንቲ ያላት አይመስለኝም። እኔ ስለ ሲአር7 አንድ ቀን ክፉ ቃል ተናግሬ ወጥቶኝ ምናምን አያውቅም። ምክንያቱም ይሄ ሰውዬ ስለሚችል ምን ብለህ ትናገረዋለህ? ገባ? ግን ትላንት ያየነው ቲም እንደ ቲም ስታክ ያደረገ ቲም ነው። ለዛ ደግሞ ያ ማናጀር መደረግ አለበት። ሐሳባችሁን ኮመንት ላይ ይቻማችሁ። ከመሲ ጋር ማንም ሊወዳደር አይችልም እኮ ብለናችኋል። ሪስፔክቱ ሲአር7 ሜሲን ወዷለው ማለት ሲአር7 እንጠለዋለው ማለት አይደለም። I have all the respect for him። ነገር ግን ሲአር7 እዛ ቲም ላይ ከቤንች ነው መነሳት ያለበት። በቃ ከእድሜው ጋር የተያያዘ ነገር ነው። የቻለውን እየሞከረን ያለው ነገር ግን ይሄ አልናስር አይደለም። ኢማጂን ሃይ ሌቭል ያሉ ቶፕ ፕሌየሮች ናቸው፣ ፕሮፌሽናል ተጫዋቾች ናቸው። ሶ ልጁ አዎ ስሙ ይጠቅመዋል፣ ስቲል መጫወት ይችላል። አዎ ነገር ግን 90 ደቂቃ አይደለም ወይም መጀመሪያ አይደለም ከ70 ደቂቃ በኋላ ምናምን ቲሙ ማገዝ ይችላል። ሶ ፖርቹጋሎች አንዳቸው ወጥተዋል ከኮንጎ ጋር። ያው ቀለል ያለ ጨዋታ ይሆንላቸዋል ተብሎ ታስቦ ነበር። ነገር ግን የትኛውም ቲም በዚህ ዓለም ዋንጫ ላይ ቀላል እንዳልሆነ እያሳየ ነው የሚገኘው። ሲአር7 እና ፖርቹጋሎች 1 ነጥብ ተጋርተው ወጥተዋል ከኮንጎ ጋር። አንተ የደደብክ ሮቤርቶ ማርቲኔዝ የምትባል ሰውዬ ውጣ ከዚህ ቲም፣ ውጣ ከዚህ ቲም። ማን ጭንቅላት የለውም። ይሄማ ተከፍሎታል መሰለኝ። ይሄ የሆነ ነገር ተከፍሎት ይሄን የመሰለ ስኳድ ይዘህ ከዲሞክራቲክ ኮንጎ ጋር አቻ ትወጣለህ። ከኮንጎ ጋር እንዴት አቻ ትወጣለህ? ምን አይነት ደደብ ነው? አረ የሚቀይረው ቅያሪ እንዴት እንደሚያስጠላ ሰውየው ሲያስጠላ። ምን አይነት አጫወት ነው የሚጫወቱት? እንደዚህ ማን መሀል ላይ ኮንትሮል አድርገው እየተጫወቱ ነበር፣ ግን ያስታውቃል። በቃ በርናንዶ ሲልቫ ነበር ስተቱ። በርናንዶ ሲልቫን አስተካከልክ፣ ቀየር። ከዛ በኋላ ፔድሮ ኔቶ በዚህ በኩል ምን ይሰራል? ማን አረ ወይኔ ሰውዬ ግን ቅጥል እያደረገ ነበር። እናቴ ራፌሊዮን ከረፈደን ያስገባው ገብቷል አይደለም? ጥቅም የሌለ አሰልጣኝ ነው። በእና መላጣ ጭንቅላቱ ራሱ ማን የሆነ ኤሪክ ቴናግ ነህ እንዴ አንተ? ቆይ ቴናግ ወይኔ እግዚአብሔርን ሊያቃጥለኝ ነው። እኔ በስንቱ ተቃጥዬ ይችላል። ከይና አለማን ጨልፋ አቃጥለኝ ነው እንዴ መጣው? አንተ መላጣ ውጣ ከህይወቴ በእናትህ። ይሄ ወይም መላጣ ደግሞ እዚህ ያገባብን